ይችላል ክፋትን ሊያደርግ ይችላል እግዚአብሔር ግን ይቀጣዋል በኋላ ላይ እግዚአብሔር ግን ይቀጣዋል ክፋት ለደረሰባቸው ሰዎች ግን እግዚአብሔር ደግሞ ይሾማቸዋል ነው እንግዲህ እንዴት ነው ጀስቲፋይ የምታደርጉት ይሄንን ከተባለን እንደ ክርስትናው ከሆነ የምንጠየቀው በዚህ መልኩ ማስቀመጥ ይቻላል አንድም ደግሞ እግዚአብሔር ቀለል ያሉ ክፋቶችን ሊፈቅድ ይችላል ከባድ ክፋቶችን በኋላ የሚመጡ ክፋቶችን ለማስቆም ለምሳሌ መብራት ቢጠፋ ለምሳሌ ክፋት ነው ለእናንተ ያው መብራት ቢጠፋ ለምሳሌ አይ እንደው እነዚህ መብራት ኃይሎች አይናቸውን ያጥፈው ይላል አንዳንድ ሰው ኦኬ እሺ መብራት መጥፋት ለኛ ክፋት ሊሆን ይችላል ማለት የማንፈልገው ነገር ስለሆነ ግን መብራቱን ያጠፉት ምናልባትም መብራቱን ባያጠፉት ኖሮ ማለት ነው የሆነ የኤሌክትሪክ ነገር ምናምን ተቀጣጥሎ ሙሉ ሰፈሩን የሚያጠፋው ቢሆን የሚያነደው ቢሆን እንዳያነደው መብራት እንዲጨልም እንዲጠፋ መብራት ኃይሎች ይፈቅዳሉ ማለት ነው አይደል ቀጣይ የሚመጣውን አደጋ ምንድነው ለመቋቋም ማለት ነው እግዚአብሔር በአንድም በሌላም ምክንያት የባሰ አደጋ እንዳይመጣ እንደው ቀለል ያሉ አደጋዎችን ሊፈቅድ ደግሞ ይችላል እና እዚህ ላይ ትልቁ ሌላው ልናውቀው የሚገባው ነገር ግን እያንዳንዱን ነገር ግን አናውቅም የእግዚአብሔርን ነገር አያችሁ ነብዩ እግዚአብሔርም እንደተናገረው ሰማይ ከምድር እንደሚርቅ የእግዚአብሔር ሐሳቡ ከኛ እጅጉን የራቀ ነው ስለዚህ እግዚአብሔር የሚያደርጋቸውን እያንዳንዱን ነገር የእርሱን ሐሳቦች ሁሉ ልንተነትን አንችልም በአንድም በሌላም ምክንያት እንደው ከዚህ አንፃር ሊሆን ይችላል ብለን እንዲህ ልንናገር እንችላለን እንጂ ማለት ነው ለምሳሌ አንድ ህፃን ልጅ የሆነ የኳንተም ፊዚክስ ምናምን ቢጠይቅ ይመለስለታል አይመለስለትም አይደለ አንድ ህፃን ልጅ አንድ ህፃን ልጅ የሆነ ከበድ ያለ ጥያቄ ቢጠይቅ ቢመለስለት የማይገባው ሊገባው የማይችለው አይነት ከሆነ አይመለስለትም አይደል በቃ ቀስ ያለ ቆይ ሲያድግ ያውቀዋል አይነት ነገር ለምሳሌ ገና የ2 ዓመት ህፃን ልጅ እንደምንም እንደው አፍ አውጥቶ እንዴት ነው የተወለድኩት ብሎ ቢጠይቅ እንዲህ ተደርጎ ብሎ አሁን ዲቴል የሚነግረው ሰው አለ በፍጹም የለም ለምን አይረዳውም ቢነገረውም ስለማይረዳው ቀስ ብሎ ሲያድግ ያውቀዋል ልክ እኛም ደግሞ በእግዚአብሔር ፊት ልክ እንደዚህ እንደ ህፃናት ነን በእግዚአብሔር ዘንድኛ እንዴ ከህፃናትም የባስነን በጌታ ስም በእግዚአብሔር አሰራር ውስጥ በእግዚአብሔር ነገር ውስጥ በእግዚአብሔር ፊት ከህፃናትም የባስነን ገና በጣም ህፃናት ነን ስለዚህ በሚመጣው ዓለም ደግሞ የምናውቃቸው ብዙ ነገሮች ይኖራሉ አሁን በድንግዝግዝ እንደምናይነን በኋላ ግን በግልጥ ደግሞ የምናይበት ጊዜ ይኖራል ስለዚህ ምንድነው አንዳንድ ነገሮች የእግዚአብሔርን ሐሳብ ሁሉ ነገር እንረዳ አንልም ይሄ ሁሉ ነገር እንተንተን አንልም እኛ በእኛ እምነት እግዚአብሔር የሆነ እንደው አንዳች የሆነ ዓላማ አንዳች የሆነ አጀንዳ ይኖረዋል እያንዳንዱን ነገር ግን እኛ ደግሞ ማወቅ አለብን ለምን ነው እንደዚህ ያደረከው እንለዋለን አንለውም እኛ የእግዚአብሔር የሆነ እንደ ባልደረባ ሆነን የሆነ እስቲ ምን አደረክ እዚህ ጋር እስቲ እሱን ሪፖርት አቅርብ ምናምን የምንል አይደለም ይሄ እኛ መብታችን ነው ማለት እግዚአብሔር እስቲ ይሄንን ለምንድን ያደረገው አስረዳ ሪፖርት አቅርብ ይያልን ሪፖርት እንጠይቃለን እንዴ አንጠይቅም ስለዚህ ምንድነው ማወቅ ባለብን ሰዓት ላይ እናውቃለን ልክ ህፃናት እያደጉ ሲሉ የሚያውቋቸው ነገሮች እንዳሉ ሁሉ እኛም ደግሞ በዚህኛው ዓለም ባናቀ እንኳን በቀጣይ ዓለም ደግሞ እያወቅን እንሄዳለን ስለዚህ እንደነዚህ ነገሮች መታወቅ አለባቸው ይሄንና ያንን ያዙና እነዚህ ኤቲስቶቹ ፈጣሪ የለም ይላሉ ለዚህ ግን ምንድነው እንደ ማስረጃ አድርገው የሚያቀርቡት ሁነኛ ነገር የለም ፈጣሪ ላለመኖሩ ማለት ነው የለም እንደው የፈጣሪ መኖር አላምንም አልቀበልም ብቻ ብሎ ከመገገም ውጪ ማለት ነው ሶስተኛው ግን ፈጣሪ አለ የለም ተብሎ ሲጠየቅ መሃል ላይ ደግሞ የሚሆን አለ ምንድነው ፈጣሪ ሊኖርም ላይኖርም ይችላል ግን አላቅም የፈጣሪ መኖርና አለመኖሩ አይታወቅም የሚሉ አሉ እነዚህ አግኖስቲኮች ናቸው ፈጣሪ ይኑር አይኑር አይታወቅም የሚሉ ማለት ነው እሺ ይኑር አይኑር አይታወቅም አግኖስቲኮች እንደዛ ይላሉ ይኑር አይኑር አይታወቅም እውን ግን ፈጣሪ ይኑር አይኑር ይታወቃል አይታወቅም አረ ይታወቃል የፈጣሪ መኖር የፈጣሪ ህልውናው የእግዚአብሔር መኖር ይታወቃል በምን ይታወቃል እግዚአብሔር እንዳለ በመገለጡ ምንድነው መገለጡ እንግዲህ አሁን ሰው እግዚአብሔር አለ የለም ተከላው አለ እሺ እንዳለ በምንድነው የሚታወቀው ከተባለ እግዚአብሔር ራሱን በሚገልጥበት መንገድ አሁን እግዚአብሔር አለ ለማለት በእግዚአብሔርና እንግዲህ ይሄንን የሚናገሩ ሰው ከሆነ በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል መተዋወቅ ያስፈልጋል ሰው እግዚአብሔርን እንዲያውቀው ወይም እንዲያገኘው እግዚአብሔር ራሱን በተለያየ መልኩ ራሱን ዝቅ አድርጎ ለሰው መግለጥ አለበት
አለበለዚያማ እግዚአብሔርን አሁን ቀጥታ ብድግ ብሎ እግዚአብሔርን ማወቅ የሚችላል የለም። እግዚአብሔርን ማወቅ የሚችል ማንም የለም። እግዚአብሔር ከፍ ያለ ነው። እግዚአብሔር አምላካችን ከሁላችን እጅግ ከፍ ያለ ነው። ከአእምሯችን ሁሉ የሰፋ ነው እና ያንን ኃያል የሆነ ኢንፊኒት የሆነ የማይወሰነውን አምላክ ውስን በሆነች በዚህ ጭንቅላታችን ልንመረምረው፣ ልንደርስበት፣ ልናውቀው በፍጹም አንችልም። ስለዚህ እግዚአብሔር የማይወሰን ነው። የማይወሰነው አምላክ የሚታወቀው ለእኛ ለውስኖቹ ማለት ነው። ውስን በሆነ መልኩ ይመጣና ይገለጥልናል። ከዛን ሲገለጥልን በዛ ውስጥ እግዚአብሔርን እናውቀዋለን። እግዚአብሔር የሚታወቀው በመገለጡ ነው። በባህሪው የማይወሰን ነው። ውስን በሆኑ ነገሮች ግን ራሱን ሊገልጥ ስለሚችል በነዛ ውስን በሆኑ ነገሮች በተገለጠው መሰረት ልናውቀው ልንረዳው እንችላለን እንጂ ቀጥታ እግዚአብሔርን እንደዚሁ በባህሪው አናውቀውም። በመጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ላይ ምን ይላል? የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን ብሎ እንደተናገረ ማለት ነው። ኢዮብ ምዕራፍ 11 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስም ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 11 ላይ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅ። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም ሊያውቅ አይችልም። ማንም አያውቅም፣ ማንም ሊያውቅ አይችልም። ስለዛ እግዚአብሔርን በባህሪው ቀጥታ ልናውቀው አንችልም። የምናውቀው በመገለጡ ልክ የፀሐይዋን ከዚህ ቀደም ብዙ ጊዜ እላታለሁ። ፀሐይ ለምሳሌ ምን ያህል ነው የምትሞቀው? ምን ያህል የምትሞቀው? እስኪ ፀሐይ ማለት ሞቃታማ የሆነ አካባቢ ያለ ሰው እንደ 40 ዲግሪ ሴልሺየስ የሙቀት መጠን መለኪያ ነው። ብዙዎቻችሁ ታውቃላችሁ። ሲሳሪ 40 ከዛ በላይ የሚሄዳል 45 50 ምናምን እሺ ዛረሳረ ይሆናል የሚል አለ። ፀሐይ የምትሞቀው እኛ ጋር ሀሩር ነው 50 ዲግሪ ሴልሺየስ ነው የሚል ደግሞ ሊኖር ይችላል። አንዳንድ ቦታ ደግሞ ቀዝቀዝ ያለ ካለ ደግሞ 20 30 ማነው 20 10 ምናምን እያለ ይወርዳል። 30 ሞቃት ነው ኦፍኮርስ እያለ ይወረደ ደግሞ ሊሄድ ይችላል። አሁን ፀሐይ የምትሞቀው እንዲህ ነው ያልነው ከምን አንጻር ነው? እኛ ጋር ከደረሰው አንጻር ነው። ብርድ አካባቢ ያለ ሰው ከእሱ ጋር ከደረሰችው አንጻር 10 ዲግሪ ሴልሺየስ 15 20 ምናምን ሊል ይችላል። ሞቃታማ አካባቢ ያለው ወዳጃችን ደግሞ እሱ ጋር ከደረሰው ሙቀት አንጻር ያይና ፀሐይ 40 ዲግሪ ሴልሺየስ 50 ዲግሪ ሴልሺየስ ትሞቃለች ሊል ይችላል። 40 እና 50 ዲግሪ ሴልሺየስ ፀሐይ ግን የምርም በራሷ ግን ፀሐይ ማለት ነው ምን ያህል ዲግሪ ሴልሺየስ የምትሞቅ ይመስላችኋል? አሁን እኛ ጋር የደረሰውን ሳይሆን በራሷ ደግሞ ፀሐይ ምን ያህል 15 ሚሊዮን ዲግሪ ሴልሺየስ አካባቢ ነው ሙቀቷን የሚባለው። 15 ሚሊዮን can you imagine it? 15 ሚሊዮን ዲግሪ ሴልሺየስ ማለት ከምታስቡት በላይ በጣም ብዙ ነው። በጣም ውሃ የሚፈራው 100 ዲግሪ ሴልሺየስ ላይ ነው ማለት ውሃ እሳት ላይ አጠዳችሁ እሳት ላይ ጠዳችሁ ውሃ እሳት ላይ ጥዳችሁ እሳት ላይ አድርጋችሁ ሙቀት ነገር ላይ ማለት ነው። ልክ ውሃው ሲፈላ በፍላት ሲጀምር በምን ያህል የሙቀት መጠን ነው የሚፈላው? በ100 ዲግሪ ሴልሺየስ። የዋተር ቦይሊንግ ፖይንት ስንት ነው? ኬሚስትሪ ስትማሩ 7ኛ ክፍል 100 ዲግሪ ሴልሺየስ አይደለ? አሁን ውሃ የሚፈላበት የሙቀት መጠኑ 100 ዲግሪ ሴልሺየስ ከሆነ አስቡት ምን ያህል ሙቀት እንደሆነ ውሃን እስኪያፈላ ድረስ። ግን ስንት ነው? 100። ፀሐይ ግን 15 ሚሊዮን። በጣም ዘጭ ነው በጌታ 15 ሚሊዮን ዲግሪ ሴልሺየስ። ኦኬ ይህን ነገር ያነሳሁት ለምንድን ነው? ፀሐይ 15 ዲግሪ ሴልሺየስ ግን እኛ ጋር ግን ስደርስ ይኸው 40 20 30 እየሆነ ነው እየደረሰ ያለው አይደል? ስለዚህ አሁን እኛ ጋር የደረሰውን አይተን በቃ ፀሐይም ልክ እንደዚሁ ነው በቃ 20 ዲግሪ ሴልሺየስ ነው 20 እንላለን አንልም። በቃ ይሄ እኛ ጋር የደረሰበት ነው። እግዚአብሔር አምላክም የፀሐይ ጌታ እግዚአብሔር ደግሞ በራሱ ኃያል ነው። ኢንፊኒት ነው፣ ጭራሽ አደርስበትም። ኢንፊኒት ነው፣ ጭራሽ አደርስበትም። የማይወሰን ነው። ያ የማይወሰነው አምላክ ግን ውስን በሆነ መልኩ እኛ ጋር ደግሞ ዝቅ ብሎ ደግሞ ይተዋወቀናል፣ እናውቀዋለን። ስለዚህ የምናውቀው ራሱን ለእኛ በገለጠበት አነስ ባለ መንገድ ነው እንጂ በዛ በማይወሰነው ደረጃ አለ። በማይወሰነው ደረጃ ማንም አያውቀውም። ምክንያቱም ውስን የማይወሰንን አያውቅም። ውስን የማይወሰንን የሚያውቀው
ያ የማይወሰነው አካል በሚወሰን ነገር መጥቶ ሲገለጠለት ብቻ ነው። ስለዛ እግዚአብሔርን የምናውቀው ይህን የማይወሰነውን አምላካችንን የምናውቀው በምንድን ነው ከተባለ በመገለጡ ራሱን እግዚአብሔር ገልጧል። በምን ገልጧል ከተባለ በሁለት መንገድ። አንደኛ አጠቃላይ መገለጥ የሚባል አለ። ለምሳሌ በፍጥረት በኩል ፍጥረትን አይተህ እግዚአብሔርን ማየት ትችላለህ፣ ማወቅ ትችላለህ። እግዚአብሔር በፍጥረቱ ተገልጧል። እሱ እንዴት እንደሆነ ትንሽ እናያለን። ግን በፍጥረት የተገለጠው መገለጥ ለየትኛውም ሰው የሚሆን ነው። ለእኔ፣ ለእናንተ፣ ለአሕዛቡም፣ ለምኑ፣ ለየትኛውም በፈጣሪ መኖሩ ለማያምኖም ጭምር እግዚአብሔር ምንድነው ከፍጥረት የእግዚአብሔር ሕልውናው መኖሩ ግልጥ ሆኖ ይታያል። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ እንደተናገረው ማለት ነው። ቁጥር 19 ላይ ምን ይላል? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻል ልክ እግዚአብሔር ስለገለጠላቸው ይላል። እግዚአብሔር ምን ስላለ? ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ ስለ እግዚአብሔር ሊታወቅ የሚቻለው ማለት ነው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ልክ ምኑን ያለው የማይታየው ባህሪ አሁን ይህ አምላክ የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ግልጥ ሆኖ የሚታየው ከምንድን ነው? ከተሰሩት አይደለ? ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ከዓለም ፍጥረት ከሰማይና ከምድር ፍጥረት ጀምሮ ከተሰሩት ሰማይ ተሰርቷል፣ ምድር ተሰርቷል፣ ሌሎች የተሰሩ ስራዎች ብዙ አሉ። ከእነርሱ ግልጥ ሆኖ ይታያል የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ስለዛ የተሰሩትን ስራ አይተህ ግልጥ ሆኖ ሊታይ ይችላል። አንደኛው ይሄ ነው። ግን ይሄ ልክ ባይዜ መዝሙረኛው ዳዊትም ምዕራፍ 19 ቁጥር 1 ላይ እንደሚናገረው ምን ብሎ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የጣቶቹን ስራ ወይም የሰማይም ጠፈር የእጁን ስራ ያወራል። ሰማይ ጠፈር የእጁን ስራ ያወራል። ሰማያት የእግዚአብሔርን ክብር ይናገራሉ። ሰማያት የማንን? የእግዚአብሔርን ክብር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር ደግሞ የእጁን ስራ ያወራል ይላል። ስለዚህ የሰማይም ጠፈር የእጁን ስራ ያወራል። ስለዚህ የሰማይን ጠፈር አይተህ የእግዚአብሔርን እጅ ታያለህ። ስለዚህ እግዚአብሔር በምን ይታወቃል ከተባለ አንድም በፍጥረቱ እግዚአብሔር ይታወቃል። ይሄ አንደኛው ነው። ይሄ አጠቃላይ መገለጥ ሲባል ይሄኛው ነው። አጠቃላይ መገለጥ እንግዲህ ለድህነት ላይሆን ይችላል። እንደው ጊዜ ፈጣሪ መኖሩን ልታውቅ ትችላለህ፣ ግን በዛው ዝም ብለህ ድህነትን ግን አታገኝም። ድህነትን ግን ለማግኘት ልዩ መገለጥ ግን ያስፈልጋል። እግዚአብሔር ልዩ መገለጥ ደግሞ አለው። በመልእክተኞቹ በኩል በነቢያቱ በኩል እግዚአብሔር ራሱን ይገልጣል። በተአምራቱ እና በተለያዩ ክብሩን በሚገልጥባቸው መንገዶች ራሱን እግዚአብሔር ይገልጥና መጨረሻ ላይ ደግሞ በልጁ በኢየሱስ ክርስቶስ በኩል የመጨረሻውን መገለጡን በእርሱ በኩል ሲያደርግ እናያለን። ኦኬ ልክ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደተነገረው ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ይላል ልክ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ልክ ከመጀመሮ ከጥንት ጀምሮ ማን? እግዚአብሔር ለአባቶቻችን ከኛ በፊት ላሉት አባቶቻችን አለ ጳውሎስ በነቢያት ተናግሮ እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ነበረ። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እኮ። በዚህ ዘመን መጨረሻ ግን ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ለእኛ ተናገረን። ስለዛ ባሪያዎቹን ላከ እግዚአብሔር ባሪያዎቹን ላከ መጨረሻ ላይ ልጁ የመገለጡ መደምደሚያ ነው። በነቢያት በኩል እግዚአብሔር ራሱን ገልጧል። ይሄ ስፔሲፊክ የሆነ በጣም ልዩ የሆነ መገለጥ ነው። እግዚአብሔር እንዲህ ይላል እየተባለ የተነገረበት ነው። በፍጥረት በቃ የፈጣሪን ሕልውና ብታቅ ነው በቃ ፈጣሪው አለ ብለህ ከፍጥረት አንጻር ልትናገር ትችላለህ። በነቢያት በኩል ግን የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ይናገራሉ። እንዲህ ወደፊት ይፈጸማል፣ ከዚህ በፊት የነበሩትን እንዲህ አድርጎ ነበረ፣ ደግሞ አሁንም እንዲህ ነው እያሉ እግዚአብሔር የሚያዛቸው ትእዛዞችን ቀጥታ እየመጡ ለሰዎች ይናገራሉ። ግን በማን በኩል ነው? በነቢያት በኩል። ነቢያት ከእግዚአብሔር ጋር አንድ ናቸው
ናቸው እንዴ? አይደሉም። ነቢያት ከእግዚአብሔር ጋር አንድ አይደሉም። ስለዛ እግዚአብሔር ባወቀ ለነቢያቱ እንዲሆነች ነገር ይሰጣቸዋል። ነቢያቱም ይዘው ደግሞ ለህዝቡ እግዚአብሔር ህዝቡን በዚህ መልኩ ይጠብቃል። መጨረሻ ላይ ግን ከእግዚአብሔር ጋር አንድ የሆነ ልጁ የራሱን ልጁን የገዛ ልጁን ላከው። ሲልከው በስጋ እንዲወለድ አድርጎ ላከው። ገላትያ ምዕራፍ 4 ቁጥር 4 ላይ እንደተነገረው ምን ተብሎ ተናገረ? እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ። ስለዛ እግዚአብሔር አምላክ አስቀድሞ ነቢያቱን ከእርሱ ጋር አንድ ያልሆኑ ነቢያትን ባሪያዎቹን ይልክ ነበር። አሁን ደግሞ የገዛ ልጁ ኢየሱስን ላከው። የገዛ ልጁን ላከው። ያ ቃሉን ማለት ነው። ቃሉን ላከ፣ ፈወሳቸው። ልጁን ላከ፣ አዳናቸው። ክንዱን ላከ፣ አቀረባቸው። ሰው ክንዱ የተባለ ቃሉ የተባለ ልጁ የተባለ ጌታችንና መድኃኒታችን ኢየሱስ ነው። እርሱ መጥቶ ከእመቤታችን ከቅድስት ድንግል ስጋ ነስቶ በስጋ ተገለጠ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ በስጋ ተገለጠ እንደተባለ በስጋ ተገለጠ። ሰው ቃልም ስጋ ሆነ በእኛም አደረ፣ ጸጋን እውነትም የተሞላ ነው እንደተባለ አሁን ስጋዌ ላይ ስንደርስ እሱን ትንሽ ነገር ዳስላችኋለሁ። ግን ዛሬ ሳይሆን ሶስተኛው ቀን ላይ ማለት ነው። ምንድነው? አብ መጨረሻ ላይ ይህንን ልጁ ላከው። ይህ ልጁ ደግሞ እንደ ነቢያቱ ከአብ የተነጠለ አይደለም፣ ከአብ ጋር አንድ ነው። የልጁ በአባቱ እቅፍ ያለ ነው። ስለዛ መገለጡ ልዩ ነው። እንዴት ከተባለ ወልድ አሁን ነቢያቱ እግዚአብሔርን ያውቁታል ቢባል አዎ፣ ግን የሚያውቁት ግን ራሱን እንደው በስሱ በገለጠላቸው ልክ ነው። ስለዛ እግዚአብሔርን ቀጥታ እንኳን ማየት አይችሉም ነቢያቱ። ልጁ ግን ማየት አይደለም፣ በቃ ከእርሱ ጋር አንድ ነው፣ በአባቱ እቅፍ አለ እንኳን ተብሎ የሚነገርለት ነው። ስለዛ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተባለ። ብዙ ነቢያት እኮ አልፎ ነበር፣ ግን እነሱን ሁሉ ቢያውቅም እንኳን ጸሐፊው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ቀጥታ እግዚአብሔርን አያዩትም፣ በሆነች ነገር ይገለጥላቸዋል። እሷን ይይዛሉ። እሷን አይተው የክብሩን መገለጥ እያዩ እግዚአብሔርን አየን ያሉ ብዙዎች አሉ። እነማኑ? ይሄ ለምሳሌ እግዚአብሔርን አየን አይተናልና እንሞት ዘንድ አለን ብለው እንደተናገረ፣ ግን እግዚአብሔር የሆነ ክብሩን የሚያሳየው የሆነ መገለጡን ያሳያል እንጂ ቀጥታ እግዚአብሔርን የሚያይ ማንም የለም። እና እግዚአብሔርን ያየ አንድስ እንኳ የለም ይታወሩ። ለዛ ነው ግንስ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው። እግዚአብሔርን ያዩ አንድስ እንኳ የለም። አዎ፣ በአባቱ እቅፍ ያለ ግን ብቸኛ ልጁ አለ፣ አንድያ ልጁ ክርስቶስ። እርሱ ግን ተረኮታል ተባለ። ተረከው በመተረክ ደረጃ ማወቅ ማየት ብቻ አይደለም፣ ሊተርክ እንኳን የሚችል ነው። ሊተርክ እንኳን የሚችል ነው። ስለዛ እርሱ በደንብ ያውቀዋል። የመጨረሻው መገለጥ በቃ በኢየሱስ በኩል ነው፣ በልጁ በኩል ነው። ከልጁ የሚበልጥ አይነት ሌላ መገለጥ ከየትም ሊመጣ አይችልም በፍጹም። የመጨረሻው መደምደሚያው ትልቁ መገለጥ በልጁ በኩል ነው እና በልጁ በኩል ደግሞ ያው ለቤተ ክርስቲያን ልጁ ኢየሱስን ለቤተ ክርስቲያን ሰጠ። እግዚአብሔር አብ ሁሉን ከእግሩ በታች ካስገዛለት በኋላ ለቤተ ክርስቲያን ራስ ይሆን ዘንድ ሰጠው እንደተባለ በኤፌሶን ምዕራፍ 1 ላይ የቤተ ክርስቲያን ራስ ነው። አሁን የኛ ክርስቲያን ጌታችን ኢየሱስ ራስ ነው፣ ንጉስ ነው። ቤተ ክርስቲያን መንግስቱ ናት እና አሁን በቃ የልጁ መንግስት ተቋቁሟል። ስለዚህ አሁን በሐዲስ ኪዳን የመጨረሻው መገለጥ ክርስቶስ ነው። በዚህ መንግስት ውስጥ ሁሉም ነገር ይጠቀለላል። ከዚህ መንግስት ውጪ ያለ ካለ እሱ ሐሰተኛ ነው። ከዚህ መንግስት ውጪ ከሆነ ሌባ ነው። ከዚህ መንግስት ውጪ ሌላ ከፈጣሪ የሆነ ምንም አይነት ነገር የለም ማለት ነው። እሺ የመጨረሻው መገለጥ እንዳልኳችሁ በልጁ በኢየሱስ በኩል ነው። አሁን ቀጥታ ወደዛ እየዘለልኩኝ ሳይሆን ግን ስለመገለጡ እየነገርኳችሁ የመጨረሻው መገለጥ እንዳትረሱ በኢየሱስ በኩል ነው። ይሄንን ያዙ። የአጠቃላይ መገለጥ በፍጥረት ነው። እሱ ቀጥታ ወደ ድህነት የሚወስድ ላይሆን ይችላል። በቃ ፈጣሪን ከማወቅ አንጻር ብቻ ነው የሚሆነው። ልዩ መገለጥ ግን አስቀድሞ በነቢያት እና በተለያዩ ታምራት በኩል በኋላ ደግሞ በራሱ መጨረሻ ላይ ማለት ነው በልጁ በኩል ያደረገው መገለጥ ነው። እንዳትረሱ ይሄንን ያዝ አድርጉና የፍጥረቱ ላይ ከፍጥረት አንጻር እንዴት ሊታወቅ ይችላል ፈጣሪ የሚለውን ትንሽ ነገር ልበላችሁና እንጨርስ። ፈጣሪ አለ ትላላችሁ፣ እስቲ በምን ይታወቃል ካሉ አንዳንድ ሰዎች አሁን መጽሐፍ ቅዱስ ብትሉ ምናልባት አይ መጽሐፍ ቅዱስን አልቀበሉ ሊሉ ይችላሉ። ኢየሱስ ብትሉ አይ ኢየሱስን አልቀበሉ ሊሉ ይችላሉ። ፍጥረት ግን ያው ፊት ለፊት ላይ አለ። ፍጥረትን አልቀበልም ማለት አይቻልም። ስለዚህ ከፍጥረት ማሳየት እንችላለን ነው። እንዴት ማሳየት እንችላለን? ቀለል አድርጌ ልንገራችሁ። የአርጊመንቶችን ስም ምናምን እየደረደርኩኝ አላዝጋችሁም። ቀለል አድርጌ ብቻ ላስቀምጥላችሁ።
ይሰማል ግን ጋይዝ እስቲ ቆይ ኮሜንት አንድ ልክፈትላችሁና እየተግባባን ነው ወይስ ግራ ያጋባዋችሁ ነው? እየተግባባን ነው። አጭር ቃል የምትቀረኝ ካሁን በኋላ በቃ ትንሽ ነገር ብቻ ሄጄበት እንጨርሳለን። እየተግባባን ነው? እሺ በጣም አሪፍ በጣም አሪፍ። እግዚአብሔር አምላክ ደግሞ በደንብ አድርጎ እርሱ እንዲገባችሁ ያድርግ። እርሱ ብቻ ነው የሚያስረዳን ባይዘው። እሺ እግዚአብሔር ነው የሚያስረዳና እኛ ደግሞ ልባችንን እንክፈትለት። እሺ ታንክ ዩ። እሺ እግዚአብሔር ከእናንተ ጋር ይሁን ከኔም ጋር ይሁን። እሺ ፈጣሪ እንዳለ ከፍጥረት አንጻር በምን ማየት እንችላለን? አንደኛው ፍጥረት ሁሉ እሺ ፍጥረት ሁሉ ቀላል አድርጌ የተወሰኑ ላሳያችሁ። ፍጥረት ሁሉ ምንድነው መኖር የጀመረ? እሺ በዚህ እንጀምር። በደንብ አድርጋችሁ ስሙኝ። መኖር የጀመረ ነገር የሆነ ነገር የፈለጋችሁትን አስቡ። ዝም ብላችሁ ጭንቅላታችሁ ከምታዩት ሊሆን ይችላል፣ በዙሪያችሁ ካለው ሊሆን ይችላል ምናምን የሆነ ነገር እዩና ያ የምታዩት ነገር መኖር የጀመረ ነው ወይስ በቃ ከድሮም ከዘላለምም አለ ወይስ የሆነ ሰዓት ላይ ነው ወይ የሆነ ሰው ሰርቶት ምናምን? ስልካችሁን ማየት ትችላላችሁ። ዞር በሉ። የተቀመጣችሁበትን ማየት ትችላላችሁ። ራሳችሁንም አክቹአሊ ማየት ትችላላችሁ። የለበሳችሁትን ማየት ትችላላችሁ። የፈለጋችሁትን እዩ። መኖር የጀመረ ነገር ከሆነ መኖር የጀመረ ማለት ከዘላለሙም ያለ በቃ እንደዚሁ ነው የኖረው ምናምን የሚባል ሳይሆን መኖር የጀመረ ከሆነ ህልውናው በህልውና ደረጃ በመኖር ደረጃ ማለት ነው። በመኖር ደረጃ የጀመረ አይነት ከሆነ የሆነ ሰዓት ላይ የጀመረ ከሆነ በቃ የሆነ አስጀማሪ አለ። ምን አለው? አስጀማሪ። እሱን እንዲጀምር ያደረገው አካል የሆነ አለ። በቃ ያስጀመረ የሆነ አካል አለ። ይሄ ጨርቅ ከዘላለሙም አለ እንዴ? የለም። የሆነ ሰዓት ላይ ነው የመጣው ነው። መኖር የጀመረው የሆነ ሰዓት ላይ ነው። አዎ እንግዲያውስ አስጀማሪ አለው አይደል? አዎ ይሄንን ልብስ የሰፋ የሆነ አካል አለ። ስለዚህ አስጀማሪ አለ። ስልኬ፣ ሪንግ ላይት፣ ኮምፒውተር፣ ሪሞት፣ መጽሐፍ፣ በዙሪያ ያሉ ቤት፣ ቁምሳጥን ምናምን፣ አልጋ ቁምሳጥን ብዬ እዛው ጋር አልጋ እዛው ጋር ምን ያህል ቢጠብ ነው በሉኝ። ምን ያህል ቢጠብ ነው በሉኝ ጋይስ። እሺ የምታዩቸው ነገሮች ሁሉ መኖር የጀመሩ ከሆነ የሆነ ሰዓት ላይ የጀመሩ ከሆነ የሆነ አስጀማሪ አላቸው አይደል? ለመጽሐፉ አስጀማሪ አለው። ለአልጋው የሆነ አስጀማሪ አለ። የተቀመጥኩበት ወንበር አስጀማሪ አለ። ለስዕላቱ አስጀማሪ አላቸው። ስለዚህ የሆነ አስጀማሪ አለ። መኖር የጀመረ ነገር ካለ ዝም ብሎ ብቅ የሚል የለም። የሆነ from nowhere ማለት ካለምንም የሆነ ካለመኖር ዝም ብሎ ብቅ የሚል የለም። እንዴ አንተ ይሄ ሪሞት ለምሳሌ ይሄ ሪሞት ዝም ብሎ ካለመኖር አስቀድሞ ሳይኖር ማለት ነው ብቅ ዝም ብሎ እንደዚህ አለ ይባላል? በፍጹም እንደዛ በቃ ብሏል የሚል ሰው ካለ ማለት ነው። አይ በቃ ካለመኖር ዝም ብሎ እንደዚህ ነው ብቅ ያለው የሆነ ነገር አስጀምሮት አይደለም የሚል ካለ ሪሞት ብቻ ነው የትኛውንም ነገር ይሁን ካለ ያ ነገር ለምሳሌ ይሄ ሪሞት ስለሆነ የያዝነው ማለት ነው። ለጊዜው እሺ ተመጣብኝ ምን ነው ወይስ ሪሞት ሳሳይ አይመቸውም? አንዳንዴ እኮ ቲክቶክ ይመቸው ሪሞቱን አነሳለሁ አላመነኝም ቲክቶክ እና እስቲ ራስን ቬሪፋይ አድርጋለኝ ዋና ጣቢያውን ሊቀይረው ነው የሚመስለው የቲክቶክ። እሺ ሰው ለምሳሌ ሪሞት በቃ ካለ መኖር ስሙኝ በደምብ ጋይስ። እሺ ካለ ዝም ብሎ በቃ እንደዚህ ምንም አስጀማሪ ሳይኖረው ዝም ብሎ እንደዚህ መጣ ከተባለ ኦኬ ለምን እንደዚህ ሆነ ታዲያ? ለምን ሌላ አይነት ሳይሆን ለምን ክብ ሳይሆን ለምን አራት ማዕዘን ሆነ ብለን እንጠይቃለን። ከዛ በኋላ ያኔ ነው መልሱ የሚመጣው። አራት ማዕዘን ነው በዚህ ምክንያት ነው ሲባል ያ ምክንያት የእሱ አስጀማሪ ነው። ለምን እንደዚህ እንዲሰራ ሆነ ምናምን ሌሎች ነገሮችም የፈለጋችሁትን ይሁና። አይ በቃ ዝም ብሎ እንደዚሁ ነው በራሱ ነው እንደዚህ ዝም ብሎ ብቅ ያለው ለምን እንዲሆነ ታዲያ? ለምን ሌላ አይነት ሳይሆን ብለን መጠየቅ እንችላለን። ለማንኛውም መኖር የጀመረ ነገር ከሆነ በቃ አስጀማሪ ያለው የፈለጋችሁትን አይታችሁ መወሰን ትችላላችሁ። ራሳችሁ ኦብዘርቭ የምታደርጉት አይታችሁ ማስተዋል የምትችሉት ነገር ነው። አሁን ይሄንን ያዘው የመጀመሪያ እና ታዲያ ምንድነው እና ከፈጣሪ መኖር ጋር ምን ያገናኛል ልትሉ ትችላላችሁ። ግን ሁለተኛው ደግሞ በደንብ አድርጋችሁ ስሙ። የመጀመሪያው መኖር የጀመረን ያልኩት የትኛውም ነገር አይደለም። የትኛውም ነገር ግን መኖር የጀመረ ከሆነ አስጀማሪ አለው። እሺ
ሁለተኛው ፕራይም ልስጣችሁ። ይሄ አጽናፈ ዓለም የዓለማት ዩኒቨርስ የምንለው ማለት ነው። ይሄ አጠቃላይ ዓለም ምድር ብቻ አይደለም፣ የተፈጠረው ዓለም ሁሉ ማለት ጊዜን ጨምሮ ቦታን ጨምሮ የሚታዩ ቁስ አካላትን ምናምን ሁሉን ጨምሮ ኤነርጂን ጨምሮ ኃይልን ጨምሮ እነዚህ ሁሉን የሚያካትት እሱ ዓለም ይባላል። ዩኒቨርስ እሱ መኖር የጀመረ ነው ማለት ከዘላለሙም የለም ጊዜን ጨምሮ ማለት ነው። ከዘላለሙ በቃ ዝም ብሎ ጊዜ አለ አይባልም። ለምሳሌ በምሳሌ ልስጣችሁ፣ እሱን በማወቅ እንችላለን። የዓለም ራሱ ከዘላለሙ እንዳልነበረ ትልቁ ማሳያ ዛሬ ምንድነው ቀኑ? እሁድ አይደል? ዛሬ እሁድ ነው። ትላንት ቅዳሜ ነበር። ከዛን አርብ፣ ሐሙስ፣ ሮብ፣ ማክሰኞ እያለ ወደኋላ ስንሄድ ዘላለም ከሆነ ያልቃል እንዴ? ወደኋላ ተቆጥሮ አያልቅም አይደል? ወደኋላ ተቆጥሮ አያልቅም። ወደኋላ ተቆጥሮ የማያልቅ ከሆነ ከዛሬዋ ቀን በፊት ያለው ማለት ነው። ከዛሬዋ ቀን በፊት ያለው የማያልቅ ከሆነ ዛሬ ራሱ አይደል እንዴት መጣ ያስብላል ማለት የማያልቅ ከሆነ። ይሄን በምሳሌ ያስረዳችሁ ይገባችኋል። ቆይ አንዴ በምሳሌ ያስረዳችሁ ወደዚህ ስመጣ ያኔ በደንብ ይገባችኋል። ምናልባት አሁን የተወሰነ ግራ ልትጋቡ ትችላላችሁ። ጤናማ ነው ባይገባችሁ አሁን ማለት ነው። አሁን የተናገርኩት ለምሳሌ አንድ ላይብረሪ ውስጥ የሚሰራ ሰው አለ እንበል። ስሙ በደንብ ላይብረሪ ውስጥ ያለው ምንድን ነው? መጽሐፍት አይደል? የሚነበቡ መጽሐፍት አሉ። እና ላይብረሪ ውስጥ የሚሰራው ሰው ላይብረሪውን የሚከፍተው ላይብረሪ ውስጥ ያሉ መጽሐፍትን ቆጥሮ ሲጨርስ ነው። ላይብረሪው እንዲከፈት ላይብረሪው ከመከፈቱ በፊት ምን መደረግ አለበት? መጽሐፍቱ ተቆጥረው ማለቅ አለባቸው። ተቆጥረው ሲያልቁ ላይብረሪው ምን ይደረጋል? ይከፈታል። ለምሳሌ ላይብረሪ ውስጥ 100 መጽሐፍት ቢኖሩ ኦኬ አሪፍ 100 መጽሐፍትን ይቆጥራል፣ ዘነ ይከፍተዋል። እሺ 1000 መጽሐፍት ቢኖርስ? ትንሽ አድካሚ ነው፣ ግን 1000 መጽሐፍት ስቲል ይቆጠራል። መቼስ ቁጥሮ ምናምን ሲጨርስ አመሻሽ ላይም ቢሆን መቼስ ይከፍተዋል። ምክንያቱም ግዴታ እንዲከፈት ላይብረሪው እንዳትረሱ፣ ይህንን ምሳሌ እንዳትረሱ ፕሊዝ። ላይብረሪው እንዲከፈት ግዴታ ምን ማድረግ አለበት? ከላይብረሪው ከመከፈቱ በፊት ያሉ እነዚያ ቆጠራዎች የሚያልቁ መሆን አለባቸው። ማለት ተቆጥሮ ማለቅ አለበት። 1000 ከሆነ በቃ መቆጠር አለበት። እሺ 1 ሚሊዮን መጽሐፍ ቢሆንስ? 1 ሚሊዮን መጽሐፍ ቢሆንስ ያለው በጣም ሂውጅ የሆነ መንደር ወይ ከተማ አይነት ላይብረሪ ቢሆንና 1 ሚሊዮን መጽሐፍት ቢኖሩት ሰውየው እንግዲህ ብቻውን ከሆነ ቆጥሮ መቼስ ይጨርሷል አትሉኝ። በአንድ ቀን ሊከፍተው አይችልም። ምናልባት በስንት ጊዜ አላውቅም፣ ያው ፕሪሳይዝ ላይሆን ይችላል። ግን እሺ ሲቆጥር ውሎ አድሮ እንደው በቃ 3 ወር ፈጀበት እንበል። ስቲል ግን 3 ወር ፈጅቶበትም ቢሆን ግን ከፈተው። 100 ሚሊዮን ቢሆን እሱ ባይከፍት እንኳን ማለት ነው የልጅ ልጆቹን ቢሆን ቆጥረውን ቢሆን ይከፍቱታል ልትሉኝ ትችላላችሁ። ግን እዛ ውስጥ ያለው የመጽሐፍ ቁጥር ብዛት 100 ሚሊዮን ሳይሆን ተቆጥሮ የማያልቅ ቢሆንስ? ይቆጥሩታል ግን የማያልቅ ቢሆን ቢሊየን፣ ትሪሊየን፣ ኳትሪሊየን ምናምን ነው አይደለም። በቃ የማያልቅ ኢንፊኒት ቢሆንስ? ኢንፊኒት ቢሆን መጨራሹ ተቆጥሮ የማያልቅ ከሆነ ላይብረሪው ሊከፈት ይችላል? አይችልም። እኔ እያወራሁ እያለ ምንድን ነው ሀሳብ ይመጣልኝ። ሲጀመር ይህን ሁሉ መጽሐፍ ምን ላይብረሪ ውስጥ ማን አስገባላቸው? እንደዛ እያላችሁ እንደማታዝጉ ተስፋ አደርጋለሁ። ያው ምሳሌ ነው። ቢሆን ተቆጥሮ የማያልቅ መጽሐፍ ከሆነ እና ምንድነው ያ ላይብረሪ ለመከፈት ደግሞ ግዴታ መጽሐፍቱ ተቆጥሮ ማለቅ ካለባቸው ያ ላይብረሪ በፍጹም ሊከፈት አይችልም። የላይብረሪ መከፈት የሚቀድመው ቆጠራ አይደለ? ቆጠራው የሚያልቅ ከሆነ ሲያልቅ ይከፈታል። የማያልቅ ከሆነ ግን መቼም አይከፈትም። አሁን ተመልከቱ፣ ዛሬ ያላችሁባት ቀርቺ እሑድ፣ ከዚህ በፊት ያሉትን ቀናት ብንቆጥር የማያልቅ ከሆነ የሆነ ሰዓት ላይ የጀመረ አይደለም የሚሉ ሰዎች ስላሉ የማያልቅ ከሆነ ከዚህ በፊት ያለው ታዲያ ዛሬ እንዴት መጣች? ልትመጣ አትችልም። ከዚህ በፊት ያለው ዛሬ ካለንባት ቀን በፊት ያለው ተቆጥሮ የማያልቅ ከሆነ ዛሬም አትመጣም፣ ሪል አትሆንም በተአምር። ልክ ለላይብረሪ እንደሰጧችሁ ልክ እንደዛ ነው።
ስለዛ ከዛሬ በፊት ያለው የማያልቅ በፍጹም አይደለም፣ የሆነ ሰዓት ላይ የጀመረ ነው። ዛሬ ላይ ደርሰናል፣ አለቀ። ስለዛ ዩኒቨርስ እቺ ዓለም ራሱ መኖር የጀመረ ነው። መኖር የጀመረ ስለሆነ መኖር የጀመረ ነገር ሁሉ ደግሞ ምን አለው ብያቸዋለሁ መጀመሪያ፣ አስጀማሪ። መኖር የጀመረ ነገር ሁሉ አስጀማሪ አለው። መኖር የጀመረ ነገር ኤግዚስት ማድረግ የጀመረ ህልውናው የጀመረ ነገር ሁሉ አስጀማሪ አለው። ዝም ብሎ ከምንም ነገር ዝም ብሎ ብቅ አለ አይባልም። የለም ሰው ዩኒቨርስ ዓለም ደግሞ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ፈጣሪ የምንለው ያንን አስጀማሪ ነው። ፈጣሪ የምንለው እኛ ያንን አስጀማሪ ነው። አለቀ። ፈጣሪ የምንለው ያንን አስጀማሪ ነው። ይህ ፈጣሪ እንደምን ያለ ፈጣሪ ነው? ይህ ፈጣሪ እንደምን ያለ ፈጣሪ ነው? አካላዊ ነው። አካላዊ ነው ማለት ኢንቴሊጀንት የሆነ ማመዛዘን የሚችል እውቀት በእርሱ ያለ ፈቃድም ያለው ጭምር በቃ እንደዚህና እንደዛ የመሳሰሉ የተለያዩ ነገሮችንም ጭምር ያለው ነው። ለምሳሌ ሰማይን ምድርን ሲፈጥር ምናምን እነዚህን ፍጥረታት ሲፈጥር እንዲሆኑ አድርጎ ፈጥሯል። አመዛዛኝ ባይሆን እንደዚህ አይነት ነገሮችን ሊፈጥር አይችልም። ዝም ብሎ ብቻ የሆነ ነገር ነው ሊባርቅ የሚችለው። ስለዚህ የሆነ ኃይል አይደለም ያ ፈጣሪ፣ የሆነ ኃይል የሆነ ፎርስ አይደለም ያ ፈጣሪ። አካላዊ ነው። የሆነ አካላዊ አምላክ እውቀት በእርሱ ዘንድ ያለ እንደዚህ አይነት አምላክ እንደሆነ በዚህ ማወቅ እንችላለን። ምን ያህል ኃያል ነው ካላችሁ ሰማይን ምድርን እስኪፈጥር፣ አረ እንደኛ አይነት ሰዎችን እስኪፈጥር በጣም ኃያል ነው አይደል? አራው በጣም ኃያል ነው። የዚህን ያህል ድረስ ቢያንስ ከዚህ ማወቅ እንችላለን። ቢያንስ በዚህ ደረጃ ኃያል ነው ማለት እንችላለን። ግን ከዚህም በላይ ነው። ይህ የተገለጠ ነው ለኛ የተገለጠችው እቺ ነች። ከዚህ ጋር ሲነጻጸር የእርሱ እውነተኛው ኃይሉ እችኛዋ እንደ ኢምንት ነች። በቃ ለኛ በሚገባን ደረጃ ግን በዚህ ደረጃ ለምሳሌ ኃያል ነው እንላለን። በአጭሩ ግን ሁሉን ቻይ ነው። ወይም ደግሞ ጥሩ በሆኑ አገላለጽ እግዚአብሔር የማይችለው ምን አለ የለም ብለን እስክንናገር ማለት ነው። ልክ እንደዛ። ስለዚህ አሁን ፈጣሪ ስንል ያንን ነው። ፈጣሪ ስንል ያንን አስጀማሪ፣ የዓለማቱን አስጀማሪ። ለዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞ ወይም እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ሆኖ ይታያል የሚለው ለዛ ነው። እሱን ነው መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ስንል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት አረ የሆነ ፈጣሪ ማራ አለ ግልጽ ነው የሚያስብሉ ነገሮች አሉ። ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው እያስባሉ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ነው አይደል? እዚህ ጋር ፊት ላይ የምታዩት ግንብ ፊት እሺ ይቀርታ ባይዚ ዝም ብለን እንደዚህ እንበጠረቃለን። ግን የሚያዩን ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመኔ ስላለ ነው። ያው ለዛ ነው እንደዚህ ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉት ነገሮች ይህንን ስታዩ አይናችሁ ቀጥታ እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ፣ ይሄ የምታዩት እንዲህ ያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው። በቃ ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ፣ ኮርኒያ ይባላል። አሁን አስቡት። አሁን ባዮሎጂ ላይ ታውቁት ይሆናል የ10ኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ልናይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል የኮርኒያው ጋር ያልፋል እና ኮርኒያ ላይ ያልፍና ፒፒል የምትባል ቀዳዳለች፣ በእሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ፣ አይሪስ የሚባል አይሪስ። ይህንን የሚገባውን የብርሃን መጠን ይመጠንና ከዛን ተመጠኑ ያለፈው ያ ብርሃን
ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት ላይ የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው አስቡት። ማለት ይሄ ሁሉ ነገር አሁን ይሄ የተወሳሰበ ነገር ማለት ነው እንዲገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነውና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ኃያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው አንላይክሊ ነው ማለት አይሆንም የሚያስብል ደረጃ፣ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል ማለት ባይ ቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛን የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበረ። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑን የሚቀይረው እንደ አጋጣሚ ነበር። አጋጣሚ ደግሞ ኦፕቲክ ነርቭም ደግሞ የሚባል ነበረ። ከዛን በሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲህ ይቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ለማመን የሚያስቸግር ዝም ብሎ ላለማመን በቃ ቆርጠህ ስትነሳ ማለት ነው እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እናገራለን። ዲዛይን አርጊመንት የሚሉት እንዲህ ያሉትን ነው። እኔ እቺ ጣት ላይ ማለት ነው እቺ ጣት ላይ አሻራ ማለት ነው ወደ 8 ቢሊዮን ህዝብ አለ ዓለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አሉ። የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን 8 ቢሊዮን ቁጥሩን አስቡት። የ8 ቢሊዮንም ይለያያል። እችን በምታክል ጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች ጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል ጣት ራሱ ይዞ እና ባይ ቻንስ አይሆንም። ባይ ቻንስ በእድል ሊሆን አይችልም ነው። ስለዚህ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንደው አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገራችሁና እንጨርስ። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆኖ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ። ያው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና አረ እርሱ እኮ ነበረ። እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል። በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት እምነት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ታሪክ ያውቋል። የዛሬ 2000 ዓመት ያለውን ይህን ታሪክ አክቹዋሊ ከ2000 ዓመት በፊት ያሉ የተለያዩ ታሪኮች ይታወቃል በዓለማችን ላይ። በእርግጥ ግን ይህንን የክርስቶስንም ታሪክ ያውቀዋል። ኢየሱስ እንደነበረ ለምሳሌ የስ ፐርሰን ጂሰስ ያ ኢየሱስ የተባለ አካል በምድር ላይ ይመላለስ እንደነበረ ያስተምር እንደነበረ ኢቭን ተአምራትን ያደርግ እንደነበረ ተከታዮች እንደነበሩት
በጴንጤናዊ በጲላጦስ ዘመን እንደተሰቀለ፣ እንደሞተ፣ እንደተቀበረ ይሄ ሁሉ በታሪክ ውስጥ ይታወቃል። መነሳቱን ታሪክ ተነስቷል ብሎ በታሪክ ደረጃ ላይ ጽፍልህ ይችላል፣ ግን እሱን አሳያቸዋለሁ እንዴት እንደሆነ። ቢያንስ ግን ኢየሱስ የሚባል ሰው እንደነበረ ታሪክ ሁሉም ሰው ይሄን ያውቃል። የትኛውም ሁሉም ሰው ኢነሴንስ የታሪኩ ኤክስፐርቶች ሁሉ ይሄንን የሚክድ ዝም ብሎ እንደው ማለት የዚህ ዘርፍ ላይ ጭራሽ ምን ያልነካካው አይነት ሰው ካልሆነ በስተቀር የትኛውም የታሪክ ምሁራን የዚህ ዘርፍ ኤክስፐርቶች ሁሉም ያምናሉ። በታሪክ የታመነ ነው። በስመ አብ ታሪክ ያውቀዋል። ይህንን እናንተ የምታምኑትን ሰዎች ኢየሱስ እንደነበረ ታሪክ ያውቃል። ይህ በጣም ትልቅ ነገር ነው ባይዜ እና ብዙ ማስረጃዎች ማሳየት ይቻላል። ከአይሁዳውያንም ከአሕዛብም እየተደረገ ብዙ ማስረጃዎች ማሳየት ይቻላል። እንደነ ጆሴፈስ ከአይሁዳውያን ማለት ጆሴፈስ የሚባል የታሪክ ጸሐፊ የታሪክ ምሁር አለ። እሱ ስለ ኢየሱስ ለምሳሌ ይጻፈው አለ። ሁለተኛው ክፍለ ዘመን መጀመሪያዎች አካባቢ ላይ የነበረ ሰው ነው። ስለ ክርስቶስ ታሪክ ጽፏል። ማለት ስለ ክርስቶስ ታሪክ ብሎ ሳይሆን በሰዓቱ ስለ አይሁዳውያን ሲጽፍ የክርስቶስን ማካቶ ተናግሯል። እነ ታሲተስ የተባለ አንድ ሰው ነበረ። እርሱም እንደዚሁ የታሪክ ምሁር ነው እና አንደኛው ክፍለ ዘመን ላይ የነበረውን የሮማን ታሪክ ጽፎ ነበርና የሮማን ታሪክን ሲጽፍ ኢየሱስ የሚባል እንደነበረ ክርስቶስ የሚባል ማለት ነው። የእርሱ ተከታዮች ደግሞ በእርሱ ክርስቶሳውያን ወይም ክርስቲያን እንደተባሉ ግን በጴንጤና በጲላጦስ ዘመን እንደተሰቀለ እሱም እንደዚሁ ጽፎልናል። በኋላ ላይ የአይሁድ ታልሙዶች ላይ ሳይቀር ሳንሄድሪን 43a ላይ ለምሳሌ ማለት ነው በዚህ በታልሙዳቸው ላይ አይሁዳውያን ከተቦታ አስቀምጠውታል። ለምሳሌ ኢየሱስ የሚባል ሰው እንደነበረ እና አስማት ያደርግ ነበረ ብለው ያስቀምጣሉ። አሁን ተመልከቱ፣ አስማት ያደርግ ነበረ ይላሉ አይሁዳውያን፣ ርጉም አይሁዳውያን። ኢየሱስ አስማት ያደርግ ነበራሉ። ቀደም ብሎ የነበሩ የነርሱ ርጉም አባቶቻቸው ጌታችን ኢየሱስን በብኤል ዜቡል ይህንን ታደርጋለህ ብለው ከሰውታል ነበር። በብኤል ዜቡል የእነሱን ክስ ልጆቻቸውም ይደግሙታል በኋላ ላይ ማለት ነው። በዚህ ይህንን ነገር ግን አስባችሁ ታውቃላችሁ አይደል? በብኤል ዜቡል ጌታችን ኢየሱስን በጌታ ኢየሱስ ማለት ጌታችን ኢየሱስ አምላክ እንደሆነ እናውቃለን። ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛን ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን ነው አይደለ? በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንትን ይህንን የሰራኸው ተብሏል። ጌታችን ኢየሱስ መድኃኒታችን በብኤል ዜቡል በአጋንንት ይህንን አደረክ ብለው እርጉም አይሁዳውያን እንደዛ ተናገሩ፣ ፈሪሳውያኑ ምናምን እና ኢንዌስት በኋላ ላይ የእነሱ ልጆችም በዚህ በታልሙዳቸው ላይ እንዳልኳችሁ አስማትን ያደርግ እንደነበረ ተከታዮች እንደነበሩት ይናገራሉ። ቢያንስ ግን ምን ኮንፌስ አድርገዋል ካላችሁኝ፣ ምን መስክረዋል ካላችሁኝ፣ ተአምርን ያደርግ እንደነበረ አይደል እንዴ? አስማትን ያደርግ ነበር አሉት። ምን ስለሚያደርግ ነው? ተአምር። ቢያንስ ተአምር ማድረጉን መስክረዋል። ስለዚህ ኢየሱስ የሚባል ሰው የስ ነበረ፣ ቢያንስ በሰውነት ደረጃ ማለት ነው። በታሪክ የሚታወቀው አምላክ ነበረ ብሎ ታሪክ አይነግርህም። በሰውነት ተገልጦ ነው የመጣው። ስለዛ ሰውነቱን የሚነግር ታሪክ እንደምታውቀው። ስለዛ ምንድነው እንደነበረ ተአምራትን ያደርግ እንደነበረ ይሰብክ እንደነበረ ተከታዮች እንደነበሩት በጴንጤናዊ የጲላጦስ ዘመን እንደተሰቀለ እንደሞተ ሁሉም የታሪክ ምሁራን የዘርፉ ኤክስፐርቶች ያምናሉ። እሺ እዚህ ድረስ ካወቅን ትንሣኤውን አንዴ ካመንን የኢየሱስን ትንሣኤ በቃ የክርስትና አምላክ ብቻ ነው እንጂ እውነተኛው ፈጣሪ እንዳለ አይተናል ነበረ። ያ እውነተኛው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል። ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ለትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆነው በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆኖ አለም ሀብታም ሆናለሁ ብሎ ተነስቶ
ሀብትን ያከማቸ በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻውን ሲቀር። ጌታችን ማንም ሊያደርግ የማይችለውን ነገር ሞቼ እነሳለሁ ብሎ ሞቶ ተነሳ። እንዴት መነሳቱን አሳያቸዋለሁ። ባይ ሪዝኒንግ በአመክንዮ ያሳያቸዋለሁ። መጽሐፍ ቅዱስ እንዳለ ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከተነሳው ውጪ አንዳንድ ነገሮችን እሰጣቸዋለሁ፣ ግን ይሄንን ዋናውን ይሄንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይሄንን ከፈጸመ ኧረ የማይፈጸመው ጉዳይ የለም። ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን? ሞቼ እነሳለሁ ብሎ ይሄው ሞቶ ተነስቶ አሳየናል። ሞቶ ተነስቶ ካሳየነ ራሱን በቃ መቼ በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም ሰማይም ምድርም ያልፋል ቃሉ ግን የምርም የማያልፍ ነው ብለን እንድንናገር ያደርገናል። ምክንያቱም ይሄ ትንሣኤ ቀላል ነገር አይደለም። ማን ነው የተነሳል? ሞቶ የተነሳ ትንሣኤውን ያረጋገጠ አለ እንዴ? ከክርስትና ውጪ ካሉ ሃይማኖቶች አሁን እናንተ እንደምትነሱ እርግጠኛ ናችሁ ጋይስ? ምን ያህል እርግጠኛ ናችሁ? 101% አይደል? ጌታችሁ እኮ ተነስቷል። በስመ የትንሣኤያችን በኩር ነው ጌታችን። ሞቼ እነሳለሁ ብሎ ተነሳ። እናንተም ደግሞ ሞታችሁ አትቀሩም ትነሳላችሁ ብሎ የለ? እርግጠኞች ነን በቃ በጌታችን። ሞቼ እነሳለሁ ብሎ ሞቶ ተነስቶ አሳይቶናል። እንድንጠራጠረው እንኳን አይጋብዝም። አንጠራጠረውም። በቃ ያው ሞቶ ተነስቷል አሳይቶናል። ስለዚህ እኛም ሞተን አንቀርም። ጌታችን ሞቶ ተነስቷል። እኛም ሞተን አንቀርም፣ እንነሳለን። ክርስቶስ የትንሣኤያችን በኩር ነው ብለን እናገራለን። አሁን የትኛው ሃይማኖት ነው በዚህ ደረጃ እስቲ አሁን ደረቱን ነፈት አድርጎ እንደናንተ ክርስቲያኖች ሞቶ እንደማይቀር መናገር መመስከር የሚችል? አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ንፍት አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋን አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ፣ ይኸው ልጆቼ ትንሣኤ አለ፣ እኔ ተነስቻለሁ፣ ደግሞ እናንተም ትነሳላችሁ፣ አይዟችሁ አላችሁ። በስመ አብ። ይሄ የሚያስገርም ተስፋ ነው። እዚህ ዝብርቅርቅ ዓለም ውስጥ እያኖርክ አንድ ጊዜ ደስታ አንድ ጊዜ ሐዘን ምን ጭርምልም ያለ ነገር እዚህም እዛም ቋሚ የሆነ ነገር የሌለበት ዓለም ውስጥ እየኖርክ ሞቼ ቀር ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችሁም ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። በቃ ክርስትናን ከንቱ የሚያደርገው ክርስቶስ ካልተነሳ ነው። ግን ጌታ ኢየሱስ ተነስቷል። የሐዋርያት ስብከት ከንቱ አይደለም፣ የኔና የናንተም እምነት ከንቱ አይደለም። ስለዛ እንነሳለን እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞቼ ምናምን እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሻግረው መጥተው የለ እነዚህ መጽሐፍት ወደኋላ ብትሄድ በጣም ትልልቅ ዕደቅት አባትን ሳይቀር ታገኝላቸዋለህ። ስለዛ በታሪክ ውስጥ የተለያዩ አባቶችም ሲጠቅሷቸው ወደኋላ በጣም ብትሄዱ ማለት ነው አባቶች ሲጠቅሷቸው ታያላችሁ። የተለያዩ ሊቃውንት የተለያዩ ሰዎች ሲጠቅሱት መጽሐፍ ቅዱስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው
እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ እሱም ከዓይን እማኞች አንዱ ሆኖ በደማስቆ ጌታ ስለተገለጠለት ኧረ የምርም ተነስቷል አለ። የዓይን እማኝ ነው እሱ። ስለዛ ምንድነው አንደኛ እንደ የታሪክ መጽሐፍ ብላችሁ ብትይዙ አንደኛው እሱ ነው። ሁለተኛው ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ ነው አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዚህ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም፣ ባይዚ ራሳቸው ሮማውያን ጣዖት አምላኪያንም እንዴ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ ተቀብሎት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብሎ በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዚህ እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው፣ መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ስለተናገረው ከቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ፣ ለእኛስ ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያን አባቶቻችን እናቶቻችን ታርደዋል። ስለዛ ሮማውያን አልተቀበሉ። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብሩ በእኛ ዘንድ አለ በሉ ክፈት ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ። ግን አላደረጉም። ለምን? መቃብሩ ባዶ ነበር። የጌታችን መቃብር አይሁዳውያን ሊያደርጉት አልቻሉም፣ ሮማውያን ሊያደርጉት አልቻሉም። ምክንያቱም ጌታችን ከመቃብሩ ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ሐዋርያቱ ሰረቁት አሉ። ሰርቀውት ነው እንደው በድኑን አወጡትና ተነስቷል ብሎ ሰበኩ አሉ። የምር ነው። ሲሰቀል ማትረፍ ያልቻሉ፣ ሲሰቀል አጠገቡ እንኳን መቅረት ያልቻሉ ሮጠው ያመለጡ ጭራሽ እኛ ላይ መረመተው እንዳይደርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቀለው ሰረቁት ማለት አይሆንም። ማለት የሆነ አሳማኝ አይደለም። አትሊስት አሳማኝ ሊሆን አይችልም። እሺ ግን የተወሰነ ነገሩን ግን ቀጠል አድርጌ ላሳያችሁ። ሊሆን በፍጹም የማይችልበትን ነገር እሺ ሰረቁት። ከዛስ ለምንድን ነው የሰረቁት? ተነስቷል ብሎ ሰበኩ። ምንድን ነው የደረሳቸው? ግድያ። ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏችኋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ። ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ። ከነሱ በፊት የነበሩ አባቶቻችን ሐዋርያቱ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ኢማጂን እንዳልተነሳ እያወቁ ማለት ነው። አይ በቃ እንደው ሰረቁትና ማለት ነው ተነስቷል ብለው ይናገሩና ይታረዳሉ። ምንድነው እኔ ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። እንዴ ምን መከራ የሚቀበል ብዙዎች አሉ። ምን ሙስሊሞች ለምሳሌ አክራሪ ሙስሊሞች አክራሪ በሚለው የሚያዘውና ለምሳሌ አክራሪ ሙስሊም የሚባሉ አሉ አይደል? ለምሳሌ የሆነ ሞድ ውስጥ ይገባና ከፈለገ ፈንጂ ጥልብህና ራሱንም እንትኑንም በው ወደ ያደረገው ይችላል። እነዚህ አክራሪ የሚባሉት ማለት ጽንፈኛ አሩን ምን እንደምትሏቸው። እሺ ለምሳሌ እንደዛ የሚያደርጉ አሉ። እነዚህ ሰዎች እንደዛ አደረጉ። ኢማጂን ራሳቸውንም ነው አሳልፈው የሰጡት ራሳቸውም እስኪሞቱ ድረስ ማለት ነው። አጥፍቶ ጠፊ ማለት ነው። እንዴት አደረጉ ከተባለ አሁን እንደነዚህ አይነት ሰዎች ለምሬን ነገር ያደረጉት
በቃ እንደው ጀነት የሚባል አለ እዛ ትገባላችሁ ምናምን ተብለው ተነግሯቸው ነው። ቢያንስ ይሄንን ይዘው ተሸከመው ነው እንጂ ዝም ብሎ እንዲሁ ብቻ አይደለም ማለት የሆነ ዝም ብሎ እየዋሹ በውሸት ውስጥ ተከበው አይደለም። ቢያንስ ያንን እያሰቡ ነገር ነው። ወደ ሐዋርያቱ ስትመጣ ግን አስበው ተነስቷል አይተነዋል እያሉ ግን ያላዩትን እየዋሹ ይህንን ሊቀበሉ አይችሉም። ይህንን መከራ እውነትን ይዘው ይህንን መከራ ይቀበላሉ እንጂ ሲጀመር እንደዚህ አይነት መከራ እንዲቋቋሙ የሚያደርጋቸውም ያዩት ታላቅ ተስፋ ነው። የሚያስደንቅ ተስፋ፣ የሚገርም ተስፋ። ከዛ በኋላም በቃ ሰማዕታቱ የሐዋርያትን ይህንን ነገር ተቀበለዋል። በውስጣቸው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ይመሰክርላቸዋል። ስለ ክርስቶስ እየመሰከሩ አንገታቸውን ይሰጣሉ። በሊቢያ የታረዱት ወንድሞቻችን ታስታውሳላችሁ አይደል? አንተ እንደዚህ አይነት መጨከን አለ ማለት እንደዚህ መጨከን ያለ ያልኳችሁ አክራሪ እስላሞች ሲያሩዳቸው እነዛ እስላሞቹን አይደለም፣ እነዛ አክራሪዎቹን ሳይሆን ጨካኝ እዛ ጋር ከአራጆቹ በላይ ተራጆቹ ናቸው። ማይ ብራዘርስ ጨካኝ በዛ ሰዓት አደገኛ ጨካኝ ከአራጆቹ በላይ ተራጆቹ። በጌታ ስም ሰው ክርስቶስን ካድ ተብሎ አልክድም ረደኝ ብሎ ከሰጠ በቃ እንዲህ መንፈስ ቅዱስ ያስጨክናል። መንፈስ ቅዱስ ያስጨክናል፣ ለክርስቶስ ያስጨክናል። ስለተጨከን ብለው ጉሮሯቸውን ለስለት አሳልፈው ሰጡ። ለስለት አሳልፈው ሰጡ። እንዲህ ነው አየህ፣ እንዲህ ነው ክርስቶስ መነሳቱን እርግጠኛ የሆነ ህዝብ ለክርስቶስ እንደዚህ ጉሮሮን አሳልፎ ይሰጣል ማለት ነው። ጉሮሮን አሳልፎ ይሰጣል። ሐዋርያቱ የምርም በውሸት ቢሆን ኖሮ ማለት ምንም ጥቅም ስለማያገኙ ሊዋሹ አይችሉም ነው። በፍጹም ሊሆን አይችልም። አንዳንዶቹ ግን ይህንን እንዲልክ እንዲህ ሲባሉ ምን ይላሉ? እሺ ያው እየዋሹ ሊሆን አይችልም፣ ምክንያቱም እንደዚህ መከራ ማንም ሊቀበል አይችልም እና ማለት ነው፣ ግልጽ ነው። ስለዛ ምን ያደርጋሉ? ሃሉሲኔት አድርገው ነው ይላሉ። ምንድነው ሃሉሲኔት አድርገው ነው ማለት? ሃሉሲኔሽን ልክ ከዚህ በፊት እንዳልኳችሁ የሆነ ሆረር ፊልም ስታይ የሆነ ሆረሩ ለምሳሌ ሆረሩ ፊልሙን ካየህ በኋላ ማለት ነው የሆረር አይነት ያየኸውን አይነት ኢሜጅ ነገር ማለት ነው በቅ ነገር ካለብህ ብቻ ሆነ ምናምን እሺ ወይ በተለይ እህቶች ማለት ነው እንደዛ ካለባችሁ እና ብሎባችሁ ልቃዥ ትችላለህ እና ያ በቃ የፊልሙ ነው ሃሉሲኔት አደረክ ይባላል። ግን ሰብሰብ ብለህ በጋራ ማለት ነው ማለት እንደዚህ የሚሉት ላይ ምንድነው ሃሉሲኔት እያደረጉ ነው የሚሉት አንዳንድ ሰዎች ማለት ነው ጌታችን በጣም ብሩታሊ ነው፣ በጣም በቃ ባደገኛ ሁኔታ ነው የተገደለው እንደምታውቁት እና ያንን ነገር ስላዩ ጌታችን የደረሰው ያንን መከራ ስላዩ በቃ ዝም ብሎ እያለባቸው አይነት ነገር ነው። ግን ያንን የሆረር ፊልም ለምሳሌ አይተህ ከዛ በኋላ ሰብሰብ ብለህ ማለት ነው የሆነ 1 10 11 12 ሆነ ያንን ሆረር ሁላችሁም በተመሳሳይ ሰዓት ቀጥታ እንዲመጡ ካያችሁት በቃ እሱ ሆረሩ የምርም ሆረሩ መጥቷል ማለት ነው። ያኔ መፈርጠጥ ነው ያለበት ማይ ብራዘር። ምክንያቱም ሃሉሲኔሽን ከአንድ ሰው በላይ በአንዴ እንዲህ ዝም ብሎ አይከሰትም። በቃ ለአንድ ሰው ለግለሰብ ብቻ ነው ያ ሃሉሲኔሽን እንጂ በህብረት አይሆንም። ክርስቶስ ግን በህብረት ታይቷል፣ በህብረት አይተነዋል ተብሏል። በተለይ ጳውሎስ ከ500 ለሚበልጡ ወንድሞች ታይቷል ብሎ ሲናገር አይተናል አንድ ቆሮንቶስ ምዕራፍ 15 ላይ። ስለዛ ሃሉሲኔሽንም ሊሆን አይችልም ኦፍ ኮርስ። እና ጌታችን የምርም ተነስቷል፣ ኢየሱስ ተነስቷል። ክርስቶስ ከተነሳ ቀደም እንዳልኳችሁ ሞቼ እነሳለሁ ብሎ ቃሉን አክብሮ ከተነሳ እንግዲያውስ ክርስቶስ ኢየሱስ ሞቶ ከተነሳ ሞቶ ካልቀረ እኛም ሞተን አንቀርም። ትልቁ ግን እርሱ የተናገራቸው ነገሮች ሁሉ እንድንቀበል ያደርገናል። ሞቼ እነሳለሁ ብሎ ቃሉን ካከበረ ወይም ለቃሉ ታማኝ ከሆነ ለሚናገራቸው ቃል ሁሉ ታማኝ ነው፣ የምርም ቃሉም ደግሞ አያልፍም ብለን ስለምናምን በክርስቶስ በኩል የመጣው ትምህርት ሁሉ ትክክለኛ ነው። ከክርስቶስ ትምህርት ውጪ ወደ ውጪ ትላለህ። ከክርስቶስ ትምህርት ውጪ የሆነው ከእውነተኛው አምላክ ውጪ ነው። ስለዛ እውነተኛ አምላክ የሆን ካንተም ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛው አምላክ በጌታችን በክርስቶስ ኢየሱስ በኩል የተገለጠው እንጂ ሌላ አይደለም። ስለዛ በክርስቶስ በኩል የተገለጠውን ነገር እንቀበላለን። ምንድነው በጌታችን በኩል የተቀበልነው አስተምህሮ? ስለዛ በክርስቶስ በኩል እንግዲህ ክርስቶስ የቤተክርስቲያን ራስ ነው ብለናል። ለቤተ ክርስቲያን የሰጣት አስተምህሮ አለ። አለቀ። በክርስቶስ በኩል የሆነው ብቻ እውነት ነው። በክርስቶስ በኩል የሆነው አሁን ላይ ክርስትና ነው እንጂ ሌላ አይደለም ወይም ቤተክርስቲያን ናት። ቤተክርስቲያን ናት። በዚህ ምክንያት ከክርስትና ውጪ ያለ
ከክርስትና ውጭ ያለ እውነተኛው ፈጣሪ ይቅርታ፣ እውነተኛው ፈጣሪ በዚህ ጋር ሰው ቴክስት እያደረገልኝ። እሺ እውነተኛው ፈጣሪ የክርስቲያኖች ፈጣሪ የክርስቲያኖች አምላክ እንጂ ሌላ አምላክ አይደለም የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር ድንግል ትጸንሳለች ልጅም ትወልዳለች ተብሎ ከሆነ 700 ምናምን ዓመት አካባቢ በፊት ተነግሮ ከዛ በኋላ ሪል ሆኖ ሲመጣ እንዴ ያልተናገረው ነገር እኮ የለም። መጠመቂያው የሚወለድበት አካባቢ ሳይቀር ምናምን ከሆኑ 100 ዓመታት በፊት ይናገርና ማለት ነው የሚመጣው መሲሁ የሚወለድበትን ከድንግል እንደሚወለድ የት አካባቢ እንደሚወለድ ስፍራውን፣ መጠመቂያውን፣ ስብከቱን እንደሚሰቀል እንደሚነሳ ይሄን ሁሉ ነገር እግዚአብሔር መንፈስ ቅዱስ ሲናገርና ከዛ እሱ ሁሉ ደግሞ አካል ይዞ ደግሞ ስታየው ኧረ እውነተኛው አምላክ የክርስቲያኖች ነው። ሌላማ ኬት ይመጣል? የትም አይመጣም። እና እውነተኛው የሰማይ የምድር ፈጣሪ የሁሉ ገዢ አምላከ አማልክት ንጉሠ ነገሥት የጌቶች ጌታ የሆነው እርሱ የክርስቲያኖች አምላክ እንጂ ሌላ በፍጹም አይደለም። ስንት ሰዓት ሆነ? ኦኬ እሺ፣ ውሃ ጠጣለሁ። የዚህን ያህል ካየን ማለት ነው የክርስቲያኖች አምላክ ትክክለኛው አምላክ እርሱ ነው የሚለውን ካየን ቀጣይ እናያለን ያልኩት። እሺ 3 ደቂቃ ብቻ ታገሱኝ ጌት፣ በጣም ከይቅርታ ጋር ግን በጣም ያደክማችኋል። ከ1 ሰዓት 40 ደቂቃ በላይ ነው መሰለኝ ነው። ቢያንስ 1 ሰዓት ተኩል አካባቢ 1 ሰዓት ተኩል አካባቢ ነው የተማማርነው። ያደክማችሁ ይሆን? እሺ በቃ እቺን እሺ የክርስቲያኖች አምላክ ነው ትክክል። ግን የክርስቲያኖች አምላክ ቢሆንም ትክክል በክርስትና ውስጥ ግን ስቲል የተለያዩ ቤተ እምነቶች አሉ። ስለዛ ትክክል ቤተ እምነት የትኛው ትክክል ማለት ታዲያ እንዴት ይታወቃል የሚለውን እሱን በቃ ቀጣይ እንደ መግቢያ አድርገውና የሥላሴ ትምህርትን እንማማራለን። ያሰብኩት ምንድነው ዛሬ እችንም እዚሁ እንጨርሳታለን ብዬ ነበረ፣ ግን እንዳይደክማችሁ እችን ቀጣይ መግቢያ አድርጊያት የሥላሴ ትምህርት እንማማራለን። ቀጣይ የሥላሴ ትምህርት የሚኖረን፣ ከዛ ቀጣይ የሥጋዌ ትምህርት ይኖረናል። አምላክ ሰው የሆነበት ምስጢር ማለት ነው። 4ኛው ቀን ላይ የድኅነት ትምህርት ተማምረን እንጨርሳለን። ዛሬ እዚህ ላይ ይብቃል።